የወይዘሮ ሜላት እናት መጥተዋል። የወይዘሮ ሜላት እናት ድንገት ለማንም ሳይናገሩ ወደ ሜላት ቤት ሊመጡበት ያስገደዳቸው ትልቅ ምክንያት አለ። እሱስ ምንድን ነው የሚለውን የአቶ መስፍን መምጣት ወይስ የልጅ ልጆቻቸው የሀና ወይም ደግሞ የእርግብ ጉዳይ ነው የሚለውን አብረን የምናየው ይሆናል። በወይዘሮ ሜላት እናት መምጣት ሜላትም አቶ መስፍንም በጣም ተደናግጠዋል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደዚሁም የዲኤንኤ ምርመራ ውጤቱ መቀየር የለበትም እያላችሁ በኮሜንት መጻፋችሁን አትርሱ። ቤት ከመምጣታቸውም ብጥብጡን ጀምረውታል። እንደሚታወቀው ወይዘሮ ሜላትና አቶ መስፍን ከ16 ዓመት በፊት በተከሰተው በልጃቸው ሀሴት መጥፋት ጋር የተያያዘ ከባድ የተባለ ውዝግብ ውስጥ ገብተው ነበረ። በተለይ ደግሞ ከምንም በላይ የሚያመው ነገር ልጅሽን ለጠንቋይ ሰተሻት ነው ገብረሻት ነው በማለት የተናገረው አቶ መስፍን ሜላትን ብቻ ሳይሆን የሜላት እናትንም በጣም ያስከፋ ንግግር ስለነበረ በፍጹም የሜላት እናት የአቶ መስፍንን ወደ ሀገር መምጣትና ከሜላት ጋር እየኖረ እንዳለ ስትሰማ ያንን አላመነችም ነበርና ለዛ ነው በድንገት የመጣቸው። እንግዲህ የወይዘሮ ሜላት እናት ከመጡ በኋላ ቤት ውስጥ ብዙ አይነት ውዝግቦች እየተፈጠሩ ነው። አሁን የሀናና የእርግብ ጉዳይ እስከ መረሳት እየደረሰበት ውዝግብ ላይ ደርሰዋል። እንግዲህ አቶ መስፍንም በጣም ተደናግጠዋል እየተፈጠረ ባለው ነገር። ምክንያቱም አንድ ሰው ተናዶ ሌላ የተለያዩ ነገሮች ሊል ይችላል። ኢቭን ያ የተናገረው ሰው ለራሱ ምን ብሎ እንደተናገረ እስከማያስታውስ ድረስ በንዴት ብዙ ጊዜ እኔ እንደ ምክርም የምለው ነገር በተናደድን ጊዜ ዝም ብንል የተሻለ ይሆናል ብዬ አስባለሁኝ። የወይዘሮ ሜላት እናት ወደ ሜላት ቤት ድንገት ሊመጡ ያስገደዳቸው ነገር የልጃቸው ሁኔታ አሳስቧቸው ነው በዋናነት። ነገር ግን የሜላትንና የመስፍንን የትዳር አብሮነት በፍጹም ከማይደግፉት ሰዎች ውስጥ ናት የወይዘሮ ሜላት እናት። ቀደም ሲል እንደጠቀስኩት ከ16 ዓመት በፊት በሆነው ጉዳይ ላይ በሆነው ንግግር ላይ ከሜላት ይልቅ እናትየዋ የተጎዱ እስኪመስል ድረስ እስካሁን ድረስ ያልተረሳ ንግግር እንዳለ፣ እንደዚሁም ደግሞ ሜላትና መስፍን በፍጹም አብረው መሆን የለባቸውም ከሚሉት ሰዎች ናት። በዛም ላይ በኦንላይን ያየችው ኢንተርቪውን ጨምሮ እንደዚሁም ደግሞ የልጅ ልጃቸው ወደ ቤት መታለች የሚለው ዜና ድረስ ወደ ቤት አልመጡም፣ በአካል አልተገናኙም ነበረ። እያንዳንዱ በቤት ውስጥ እየተፈጠረ ያለውን እየተከናወነ ያለውን ነገር ለማየትም የመጡ ይመስላሉ። እርግብ ወደነ ወይዘሮ ሜላት ቤት ለምን እንደመጣች ግልጽ እና የታወቀ ነው፣ ተመልካችም እንደሚያውቀው። ሀና ግን ይሄ የዲኤንኤ ምርመራ ውጤት ምንም ይሁን ምን ለኔ ምንም የሚጠቅመኝ ነገር የለውም፣ እናንተ እውነቱን ለማወቅ ከጠቀማችሁ ብዬ እንጂ በማለት በአባቷ የምትብቃቃ አባቴ አንድ ሆኖ ሁሉም እናትም አባትም ዘመድም የሆነ አባት ነው ያለኝ በማለት ስለ አባቷ መልካምነት እንደዚሁም ለአባቷ ስላላት ጥልቅ ፍቅር ፊት ለፊታቸው ከነ መስፍን ፊት ለፊት ተናግራለች። በወቅቱ መስፍንም ምን አይነት አስተዳደግ ቢያሳድጋት ነው እውነት እንደዚህ አይነት ልጅ ልትሆን የቻለችው በማለት በሀና አድናቆት አድሮባቸዋል። እንግዲህ ሀና ትክክለኛ ባህሪዋ፣ ግልጸኝነቷ እንደዚሁም ደግሞ በዚህ ታሪክ ላይ ታሪኬ ተዘርፍ ያለው ታሪኬን ተሰርቅ ያለው በማለት እሱን ምናልባትም እውነተኛ ትክክለኝነቴን ይገልጽልኛል፣ እነሱም ደግሞ የሚፈልጓትን ትክክለኛ ሀሴትን እንዲያገኙ ያግዛቸዋል በሚለው ነው እንጂ እነሱን ብታገኛቸውም ባታገኛቸውም ሀብታም ቢሆኑም ድሃ ቢሆኑም ምንም የሚለወጥ ነገር የሚቀየር ነገር እንደሌለ እሷ በግልጽ ተናግራለች። ምንም የምፈልገው ነገር የለም በማለት ተናግራለች። ነገር ግን
እንደ ማስታወሻ የያዘችው የአንገት መስቀል ብዙ ጊዜ ወደ ስራ ስትቀጠርም አንገቷ ላይ እያደረገች ይህን አድርጌ ያልተሳካልኝ ነገር የለም በማለት የምትኮራበት፣ ምንም ቢሆን ከእናቶቻችን የሆነ ማስታወሻ ሲኖር የዛ ነገር ዋጋ በጣም ከፍ ያለ ነው በህይወታችን ላይ ና በዛም እንደገና የልጅነት ፎቶዋ እያንዳንዱ አሁን በቅርብ ደግሞ እኔ ልጃችሁ ነኝ ብላ ከተናገረች ወደዚህ ውሸታም ነሽ፣ ሌባ ነሽ የሚል ንግግሮችን አስተናግዳም ስለነበር እኔ ንጽህናዬንም እኔ ልክ ትክክለኛነቴንም ምናልባት ሊገልጽልኝ ይችላል በሚለው ይሄን እየተወቀሰችበትን ነገር ያረጋግጥላታልን በሚለው እንጂ እነ ወይዘሮ ሜላት ቤተሰቦቿ ቢሆኑ አባቷን ትተዋለች ማለት አይደለም። እንደዚሁም እነሱ ያላቸው ሀብት ለሷ መስፈርቷ ነው ማለትም አይደለም። በተቃራኒው እርግብ ግን ሀብትና ሀብት ላይ አነጻጽራ የበፊቱን ህይወቷን ሙሉ ለሙሉ የሚቀይሩላት ቤተሰቦች ተዘጋጅቶላት በአክስቷ በባዩሽ በኩል በውሸት ፋይሎች ታጅባ ከኢንተርቪው ጀምሮ እያንዳንዱ ነገር አሁንም ደግሞ የምርመራ ውጤቱ እንዲቀየር እየተሯሯጡ ያሉ የእርግብና የእርግብ ግብረ አበሮች ናቸው ማለት ነው ይሄ ነገር የሚያስጨንቃቸው። አክስቷ በየጊዜው ባገኘቻት ቁጥር ጥንቃቄ ልታደርጊ ይገባል፣ ምንም ያልንሽን ነገር እንዳትረሺ፣ ወደዚህ ቤት የመጣሽበትን ጉዳይም ደግሞ በፍጹም እንዳትዘነጊ በማለት ባዩሽ ለእርግብ በተደጋጋሚ ትመክራታለች። በሌላ መልኩ ደግሞ ሀና ለአባቷ ምንም የነገረችው ነገር እንደሌለ ምን አለበት ይሄ ምርመራ ባይጀመር ኖሮ ሁሉ ብላ ተጸጽታ ነበረ ለአሴር በነገረችው ጊዜ። ለምን ይሄ እናትሽን ቤተሰቦችሽን ማግኘትሽ እኮ ለአንቺ ጥሩ አጋጣሚ ነው ሀና በማለት ቢነግራትም ምን መሰልህ አሁን ለምሳሌ እነዚህ ሰዎች የእውነት ቤተሰቦች ሆነው ቢገኙ ከአባቴ ጋር ደሴ ልሄድ ነው ወይስ ምን ላደርግ ነው? ከእነሱ ጋር ልኖር ነው ወይስ ከአባቴ ጋር ልኖር ነው የሚለውን ጉዳይ በጣም በተደጋጋሚ ታስባለች። ስለ ምርመራው ጉዳይም ሆነ ስለ እየተካሄደ ባለው ነገር ምንም ነገር ለአባቷ የነገረችው ነገር የለም። አባቷ ታማሚ ከመሆኑም ጋር አሁን ያለበት የጤና ደረጃ ጥሩ የሚባል ቢሆንም ነገር ግን እሱን ነግሬው እንዳይጨነቅ እንዳያስብ እሱን ላለማሳሰብ እሱን ላለማስጨነቅ ብትጥርም እሷ ፊት ላይ የሚታየው የሀሳብና የጭንቀት ምልክት ፊቷ ላይ ይነበብ ስለነበር አባቷ በወቅቱ ጠይቋት ነበረ። ልጄ ምን ሆነች ነው? ደህና አይደለሽም ወይ? በማለት በተደጋጋሚ የሆነችውን ነገር እንድትነግረው ሲጠይቃት ነበረ። ይልቁንስ አባዬ ዝም ብለህ ጸልይልኝ በማለት ነበረ ሀና ወደ ምርመራ የገባቸው በወቅቱ። በተቃራኒው ደግሞ እርግብ በብዙ ምክር በብዙ ጥረት ሐኪም ቤት ከገባች በኋላ ለራሱ አደራሽን መልካም ለመሆን ሞክሪ፣ እንደ ሀና ለመሆን ሞክሪ በማለት በመባል በአክስቷ ተመክራለች። ከዛም በኋላ ደግሞ አክስቷ የቻለችውን ነገር ሁሉ እያደረገች ነው። የናሙና ውጤቱ ተቀያይሮ እንዲወጣ የቻለችውን ሁሉ እያደረገች ነው። እንደ ተመልካችም አንዳንድ ሰው የምርመራ ውጤቱ ተቀያይሮ ቢመጣ ለሀና አባት ጥሩ ነው የሚሉም ሰዎች ቢኖሩም እኔ ግን እንደ ተመልካች የሀና የምርመራ ውጤት ትክክለኛውንና እውነታውን ይዞ ብቻ ቢወጣ መልካም ነው ላለውኝ። ምክንያቱም በቅርብ ጊዜ ወዲህ ሀና እየታማችበት ሀና እየተጠረጠረችበት ሌባነሽ ገንዘብ ፈልገሽ ነው ወደ ቤታችን እየመጣሽው እየተባለችበትን ንግግር እውነት ሆኖ ምርመራው ይሄን እውነተኝነቷን ያረጋገጠ ቢሆን ጥሩ ነው። የምርመራ ውጤቱ ሳይሳሳት እንደዚሁም ሳይቀያየር የሀና ሀሴትነትን ይዞ ሀሴት እንደሆነች ትክክለኛ ቢመጣ ለራሱ ሀና አባቷን ትታ የትም እንደማትሄድ እርግጠኛ ነኝ። ምክንያቱም አባቷን ያሳደጋት እሷም እንዳለችው እናንተ እውነቱን ለማወቅ ይጠቅማችኋል ብዬ እንጂ ለእኔ ምንም የሚቀይረው ነገር የለውም እንዳለችው ሁሉ
የምርመራ ውጤቱ ለራሱ እውነተኛ ትክክለኛ ሆኖ ቢመጣ ሀና ልጃቸው ብትሆን አባቷን በዚህ ሁኔታው በፍጹም እንደማትተወው ነው የማምነው። ሀናን ለጊዜው እያሳሰባት ያለው የምርመራ ውጤቱ ብቻ ሳይሆን የአባቷ ጉዳይ ነው። እንደዚሁም ደግሞ የአባቷ የጤንነት ሁኔታ በጥሩ ደረጃ ላይ ቢሆንም የተጠየቀችው ብር ግን በእጥፍ መጨመሩን ስትሰማ፣ እንደዚሁም ደግሞ ከወይዘሮ ሜላት በኩል እያየችው ያለው ፊት ብር ትጨምርልኛለሽ ወይ ተብሎ የሚያስጠይቅ አልመሰላትም። አባቷም ደግሞ ባላቸው አሁን በቅርብ ጊዜ በተመለሰላቸው ጤና ደስተኛ በመሆን አሁን በቅርብ ከተሻለኝ ከአዲስ አበባ እንወጣለን፣ ወደ ደሴ እንሄዳለን በማለት ነበረ ለሀና የነገሯት። ይሄም አለለካ በማለት ሀና ትንሽ ተክዛ ነበር። ምን ነው ከአዲስ አበባ መውጣት አትፈልጊም እንዴ ልጄ በማለት ነበረ የሀና አባት የጠየቃት። አይ እንደዛ ማለት አይደለም አባዬ በማለት መልሳለታለች። ሀና ወደ አዲስ አበባ ከመጣች ወዲህ ከወይዘሮ ሜላትም ጋር ጥሩ የሚባል ግንኙነት ነበራት። በተለይ ደግሞ ከምናሴና ከሰላም ጋር መለያየት በፍጹም የማይፈልጉ ጓደኛሞች ሆነዋል። ሁለታቸውም ቃል በገቡላት መሰረት ሀንዬ የምርመራ ውጤቱ ምንም ይሁን ምን አንቺ ግን ለኛ እህታችን ነሽ በማለት በአንቺና በኛ መካከል ያለውን ነገር ምንም የሚለውጠው ነገር የለም በማለት ነግረዋትም ስለነበር፣ እንደዚሁም ደግሞ የምርመራ ውጤቱንም የምትከታተለው እዚህ ሆና ሲሆን እንደሚያመቻት በማሰብ ነው። እስኪ በቀጣይ ፓርትስ ምን ይፈጠራል? የወይዘሮ ሜላት እናትስ አቅዳው የመጣቸው መስፍንንና ሜላትን ማለያየት የትኛው ይሳካል የሚለውን አብረን የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቆይታዬ ላይ ጥፋት ካለ ይቅርታ አድርጉልኝ። መልካም ጊዜ